ክርስቶስ የኛን ክርፋት ወስዶ መስቀል ላይ የኛን ኃጢአት ተሸክሞ መስቀል ላይ የኛን በደል ተሸክሞ መስቀል ላይ በበደላችን ደቆ መስቀል ላይ በመተላለፋችን ቆስሎ መስቀል ላይ የኛን ኃጢአት ምዝምዝ አድርጎ ወስዶ እኛን ከበደልና ከኃጢአት ታድጎናል። እኔ ገርመኛል ያገላለት ዘርዕ ንጹህ ዘይፈሪ ውስተ ሥጋሆሙ ለንጹሃን ማለት በንጹሃን ሥጋ በንጹሃን ሰውነት ውስጥ የሚያፈራ ንጹህ ዘር ነው። ይህን ቅዱስ ጴጥሮስ ተናግሮታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ወናሁ ተወለድነ እምዘርዕ ዘይጠፍ ወይደመሰስ ይላል። እነሆ የተወለድነው ከማይጠፋ ነው፣ ከማይጠፋ ዘር፣ ከማይደመሰስ ዘር። ይሄ ስላልገባን ነው በዘር በብሔር በቋንቋ ተከፋፍለን ምን በላላው ክርስቶስ ስላልገባን ስላልተረዳ ነው። በጣም ብዙ ክርስቶስ ቢገባን ያረገዙ ሴቶች የጸነሱ ሴቶች ወዳቸው እየተሰነጠቀ ጽንስ አይወጣም። ኢትዮጵያ እንደዛ ሆናለች። እንደምታውቁት ሁሉ ጊዜ እንደሚነገረው ሕፃናት አይገደሉባትም። ክርስቶስ ከገባን ሰው ተዘቅዝቆ እንዴት ይሰቀላል? ይህች ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች፣ ምግብ ብላ ትጠራዋለች ኢየሱስን፣ ሕይወት ብላ ትጠራዋለች ኢየሱስን፣ ብርሃን ብላ ትጠራዋለች ኢየሱስን፣ እውነት ብላ ትጠራዋለች ኢየሱስን። ሌላው ቀርቶ መንግሥተ ሰማያት የሚባለውም ራሱ ክርስቶስ ነው፣ ኢየሱስ ነው። ይውላችሁ እንደው እየጨረስኩ ነው፣ ይቅር በሉኝ ካበዛሁኝ። ይሄ መንግሥተ ሰማያት የሚለው ብዙዎቻችን የምናስበው የሆነ ብርሃኑ የሚያንጸባርቅ እንደዚህ አይነት አምፖል ያለው እንደዚህ እንደ ኮሪደር ልማቱ አይነት የሚያምር ምናምን ነው አይደል የምትጠብቁት? እንደዛ አይነት መንግሥተ ሰማያት የለም። ራሱ ክርስቶስ ነው። መጽሐፍ ነው የሚናገረው፣ ወንጌል ነው የሚናገረው። እንዲያውም ቅዱስ ዮሐንስ በራእዩ ራእየ ዮሐንስ ምዕራፍ 22 ላይ ብትመለከቱ ኢትፈቅድ ነው የሚለው ያብርሁላት ፀሐይ ወወርኅ፣ ያቺ ዓለም ፀሐይና ጨረቃ እንዲያበሩላት አትፈልግም። አላ በግው ያበርህላት የሚያበራላት በጉ ነው የሚለው ራሱ ክርስቶስ ነው እዚያ የሚያበራው። የክርስቶስ ብርሃን እውነተኛው ብርሃን በነፍሳችን ውስጥ ሲወጣ ምን እንደምንሆን ታውቃላችሁ? በነፍሳችን ውስጥ ሲወጣ ተራራ አይገድበንም። ተራራ አይገድበንም። ከምድር በታች ያለውን ከሰማይ በላይ ያለውን በሰማይና በምድር መካከል ያለውን የኃጢአተኛውን ኃጢአት የጻድቁን ጽድቅ ወደፊት ምን እንደሚሆን ያ ሁሉ ይገለጥልናል። ወሶበ ሰረቀ ብርሃን አምላካዊ ውስተ ነፍስ ያበውአ ለነፍስ ውስተ ኩሎን ጠባይአት ለውስተ ሰማይ ወለ ውስተ ምድር ይላል። ብርሃን አምላካዊ ነፍስ ውስጥ በወጣ ጊዜ ነፍስን ወዴት እንደሚስባት ታውቃላችሁ? በምድርና በሰማይ ያሉትን ጠባያት ሁሉ እንድታውቅ ያደርጋታል። ለምን? ያ ብርሃን ነፍስ ውስጥ ሲወጣ ሁሉ ነገር ይገልጣል። ይሄ ብርሃን ክርስቶስ ነው። ይሄ ብርሃን ነፍሳችሁ ውስጥ ሲወጣ ምን እንደምትሆኑ ታውቃላችሁ? የፀሐይና የጨረቃ የከዋክብት ብርሃን ለእናንተ አያበራም፣ አይታያችሁም። ለምን? ያኛውን ብርሃን ነው የምታዩት። በዚህ ብርሃን ውስጥ የሚኖሩ ቅዱሳንን የበቁ ቅዱሳንን ሄዳችሁ ብጠይቋቸው ምን እንደሚጠይቋቸው ታውቃላችሁ? እንደ ድሮ ፀሐይ ትወጣለች ወይ ብለው ሊጠይቋችሁ ይችላሉ። እንደ ድሮ ፀሐይ ትወጣለች ወይ? እንደ ቀድሞው ጨረቃ ትወጣለች ወይ? እንደ ቀድሞ ከዋክብት ይብለጨለጫሉ ወይ ብለው ይጠይቋቸዋል። ለምን? የሚኖሩት በክርስቶስ ብርሃን። ያ ብርሃን ይሸከማቸዋል። በዚያ ብርሃን ሰረገላ ይጓዛሉ። መላእክት በዚህ ብርሃን ነው የሚሄዱት። ራሱ ነው ክርስቶስ ነው ብርሃን የሚባለው። ብርሃን ሕይወት ነው። ብርሃን መተያያ ነው። ጌጥ የሚባለው ነገር ይሄን የለበስኩትን ነጭ ካባ ብርሃን ስላለ ብቻ ነው የምታዩት። ብርሃን ከሌለ ነጭ ብለብስ ጥቁር ብለብስ ምንም የምታውቁት ነገር የለም። ቀይ፣ ወፍራም፣ ቀጭን፣ ረጅም፣ አጭር የሚባል ነገር የለም። ወርቅ፣ አልማዝ፣ እንቁ የሚባል ነገር የለም። ብርሃን ከሌለ ክርስቶስ ከሌለ ቅዱስ የሚባል ጻድቅ የሚባል ሰማዕት የሚባል የለም። ክርስቶስ ከሌለ ልክ የፀሐይ ብርሃን ከሌለ እነዚህ አሁን የጠቀስኳቸው ነገሮች በሙሉ እንደሌሉ ሁሉ ቅድስት አርሴማ የለችም። ክርስቶስ ከሌለ ክርስቶስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላቸው ቅዱሳንን አናውቅም። አንዳንድ ጊዜ እንድንረዳው ያስፈልጋል በደንብ ያቹ ቅዱሳንን የምናከብራቸው በሕይወታቸው በስጋቸው ይሄ ዘር ይሄ ንጹሕ ዘር በስጋቸው ስላፈራ ስለለመለመ ስላበበ ፍሬው ስለተገለጠባቸው በዚህ ምክንያት ነው የምናከብራቸው። ዘር ንጹሕ ዘይፈሪ ውስተ ሥጋሆሙ ለንጹሃን ማለት ይሄ